ሸገር ሼልፍ በሸገር 102.1 ዶጋሊ ምጽዋ አፋፍ ላይ ምጽዋ ዶጋሊ ግለት አሩሯ ካለት ፍሩክታ ከጫፏ ቆሟል ቃፊር ጠባቂዋ። ዋ ምነው ብቻህን አሉላ በንዳድ የምትቆላ ቱርክ ፓሻው ኩሩ አበሻ ብቻህን በሳት ፍል ዋሻ ግንባርክን እንደ ኮሰተርክ አቅጣጫህን ሳታላቅቅ በዶጋሊ ጣር ብርቅርቅ እጹብ ድንቅ አሉላ እጹብ ድንቅ በዚያ በምጽዋህ ንዳድ በዚያ ባዱሊስ እሳት ጭንቅ በቶን ጥሩር በምድር ፍም ትጥቅ ቃፊርክን ሳታፈራርቅ ምነው አሉላ ብቻህን የምትጠብቅ። ጸጋዬ ገብረመድኅን 1963 ጉርጉስም። እንደምን ሰነበታችሁ የሸገር ሼልፍ ወዳጆች፣ ሰላም ጤና ከእናንተ ጋር ይሁን። የዛሬ የሸገር ሼልፋችንን የጀመርነው በባለቅኔ ጸጋዬ ገብረመድኅን ዶጋሊ ግጥም መሆኑ ቆየት ብለን ስለ ዶጋሊ የምናወራው ጉዳይ ቢኖረን ነው። ደጃዝማች ካሳ ምርጫ አጼ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ተብለው ከተቀቡ ጥር 13 ቀን 154 ዓመት ይሆናቸዋል። ምጽዋ በኢጣሊያ የተያዘችው በሳቸው ዘመነ መንግሥት ነው ይባላል። ጥር 28 ቀን 1878 ዓመተ ምህረት ከ140 ዓመት በፊት ምንም እንኳን በአጼ ዮሐንስ ዘንድ ምስጋናና ሞገስ ሳይሆን ሽረትና ግሳጼ ቢያስከትልባቸውም ራስ አሉላ ዶጋሊ ላይ በኢጣሊያ ጦር ድል የተቀዳጁትም በዚህ ሰሞን ነበር። የራስ አሉላ የዶጋሊ ድል ደግሞ ሰሞኑን 139 ዓመት ይሞላዋል። የታሪክ ምሁሩን ተክለ ጻድቅ መኩሪያን ማኝ እየጠራን ለዛሬ ዘመኑ ጣውረዳችን ብርታት ይሰጠን ዘንድ ያለፈውን ታሪካችንን እንጫወት። የኢጣሊያ ጦር ወደ ምጽዋ የገባው በትክክል ለቅኝ አገዛዝ ዓላማ መሆኑን የኢጣሊያ ንጉሥ ኢምቤርቶ እያወቀው አጼ ዮሐንስ ፍጹም ክርስቲያን ናቸው፣ አምላካቸውን ይፈራሉ ማለትን ከየወኪሎቹ ስለሰማ አገባቡን በአምላክ ፈቃድ ነው ለማሰኘትና በዚህም ለማጭበርበር ሲል በጻፈላቸው ደብዳቤ ላይ ወደ ምጽዋ የገባ ነው ሚስጥሩ በማይመረመረው በአምላክ ፈቃድ ነው የሚል አረፍተ ነገር በመጨመር ሊያታልላቸው ሞክሮ ነበር ይላሉ ተክለ ጻድቅ መኩሪያ በታሪክ መጽሐፋቸው። አጼ ዮሐንስ ምንም አምላካቸውን ወዳድና የሃይማኖት ሰው መሆናቸው የታወቀ ቢሆንም በአጭበርባሪው ደብዳቤ ሊታለሉለት አልቻሉም። ከዚህ አያይዞ ኢጣሊያዊው ንጉሥ በምጽዋና በአካባቢው መያዝ ሊጠቀም የፈለገው እሱና ሕዝቡ መሆኑን በግልጽ እያወቀው ኢትዮጵያን ለመጥቀም አገር አቋርጦ ባህር ተሻግሮ የመጣ በማስመሰል የእኛ ምጽዋ መግባት ከእኛ ይልቅ ለሀበሻ ይጠቅማል ያለውም ሁለተኛው ማጭበርበር ነው። ሦስተኛው ማጭበርበር የእንግሊዝም የኢጣሊያም የውጭ ጉዳይ ባለሥልጣኖች የምጽዋን መያዝ ግብፅ እንዲያውቀውና የቱርክ መንግሥትም ነገሩን እንዲቀበለው በጎንም በቀጥታም ሲያባብሉ ኢትዮጵያን ግን በንቀት ዓይን ከመመልከት የተነሣ ሁኔታውን ለአጼ ዮሐንስ ደብቀው ሳለ ጦሩ ምጽዋ ወደብ ላይ በተራገፈበት ሰዓት የጦሩ አዛዥ ምጽዋ የገባ ነው በእንግሊዝ በቱርክና በሀበሻ መንግሥታት ፈቃድ ነው፣ አመጣጣችንም በወዳጅነት ንግድን ለማስፋፋት እንጂ መሬት አንፈልግም የሚል የይፋ ማስታወቂያ መበተኑ ነበር። ነገር ግን የኢጣሊያ መንግሥት መሪዎች በዚያን ጊዜ ያጭበረብሩ የነበሩት የኢትዮጵያ መንግሥት ብቻ ሳይሆን የራሳቸውንም ሕዝብ ጭምር ነው። በኢጣሊያ አገር በድብቅ የቆየው የምጽዋ ወደብ መያዝ በይፋ እንደተሰማ በምክር ቤት ግቢም በውጭም ብዙ ክርክር ፈጥሮ ነበር። በመጨረሻ የወታደሩን አላላክ በምስጢር ያዘጋጁት ባለሥልጣኖች በምክር ቤት አባሎች ተከሰው
ወደ ምጽዋ ጦር የላክነው ለቅኝ አገር ፍለጋ ነው ብለው በግልጽ በመናገር ፈንታ አንድ ጊዜ ለንግድ ነው፣ ሌላ ጊዜ አረመኔውን ሕዝብ ለማሰልጠን ነው በሚል አነጋገር ትክክለኛ ዓላማቸውን ለመግለጽ እየደበቁ ብዙ ግርግር ከተፈጠረ በኋላ በመጨረሻ ጉዳዩን ያወጠነጠነው ማንቺኒ ተሽሮ በእርሱ እግር የውጭ ጉዳይ ሚኒስትርነቱን ካርሎ ፊሌቼ ደሮቢላ የሚባለው ተሾመ። እሱም እንደ ተሾመ የቅኝ ፈላጊዎቹ ቁጥር ከመበርከቱ የተነሳ ማንቼኒ በሥራው አመራር ተነቅፎ ተሻረ እንጂ እርሱ ምጽዋን በመያዝ የወጠነው የቅኝ ፍላጎት ዓላማ አልከሸፈም። ሮቢላም በወዲህ በራስ አሉላ በኩል ያለውን ተቃውሞ አዲስ ከተሾመው ከጀነራል ካርሎ ጄኒ በሚደርሰው ራፖር እየተማመነ አረመኔውን የአሉላን ጦር ለማቆም ከ600 እስከ 700 የሆነ ወታደራችን በቂ ነውና የቀረው መመለስ አለበት፣ እዚያ የሚቀሩት ወታደሮቻችን ከኢጣሊያ ባንዲራ ጋር በመድፎቻቸው በትር የአበሻን ወታደሮች ከደጋው ወደ ቆላው እንዳይነቃነቁ ያደርጓቸዋል እያለ ምክር ቤቱን ያጽናና ነበር። እውነትም ከመማክርቱ አንዱ ደረንሲስ ፍራንቼስኮ የሚባለው ምጽዋ ያሉት ወታደሮቻችን በራስ አሉላ እንዳይጠቁ ሁኔታውን በየጊዜው እኛም አማካሪዎቹ መረዳት ስላለብን ሁልጊዜ ራፖር ይቅረብልን የሚል ጥያቄ ቢያቀርብ ለዚህ መልስ በጄኒ አባባል የተታለለው ሚኒስትሩ ደሮቢላ የጀነራል ጄኒን ጉብዝና አድንቆ ሌላ ብዙ የምንወያይበት ዓለም አቀፍ ቁም ነገር ጉዳይ ያለን ስለ እነዚህ በእግራችን ድንኳን ስር ስላሉት 4 ሽፍቶች ጉዳይ ምክር ቤቱ ማሰብና መነጋገር ያለበት አይመስለኝም የሚል የንቀት መልስ በመስጠት የምክር ቤት አባሎቹን የስጋት መንፈስ ሊያረጋጋ ሞከረ። 4 ሽፍቶች የተባሉት የራስ አሉላ ሰዎች ናቸው። ምጽዋ እንደተያዘ ከኢጣሊያኖችም ከእንግሊዞችም ብዙ የማጭበርበር ሁኔታ ሲታይ፣ ከፈረንሳይ ቆንሲሎች በኩል ግን እውነተኛው ሁኔታ ለአፄ ዮሐንስ ተገልጿል። ለጊዜው ንጉሠ ነገሥቱም ሆኑ የምድር ባሕሪ ወይም የኤርትራ ገዢ ራስ አሉላም ለጠብ አልቸኰሉም። ሁለቱም አጋማሽ ሐሳባቸውንና የጦር ኃይላቸውን በሄዊት ውል መሠረት ሰሜን ምዕራባዊውን ክፍል ለማግኘት የጦርነት ፊታቸውን ወደ ከሰላና ወደ መተማ ዙረዋል። በዚያም ራስ አሉላ በቅርቡ ግብጾቹንም ለማውጣት ከሰላንም በመፋለም ከደርቡሾች ጋር ሲዋጉ ቆስለው ተመልሰዋል። በዚህም ጋር በሚያሳዝን አኳኋን ቀድሞ ራስ ወልደ ሚካኤል ከግብጾች ጋር ሆነው አፄ ዮሐንስን ያውኩ እንደነበረ ሁሉ አሁን ደግሞ የአፄ ዮሐንስ ያጎታቸው የትልቁ ራስ አራያ ልጅ ደጃች ደበብ አራያና ሌሎችም የክርስቲያንና የእስላም ሹማምንት በሹመትና በገንዘብ እየተደለሉ ለኢጣሊያኖች ገብተው መሳሪያ ሆነዋል። የኢጣሊያ ባለሥልጣኖችም አለያይተህ ግዛ በሚለው የገዢዎች ዘዴ በመጠቀም በአንድ ወገን ገንዘብና ሹመት ከማዕረግ ስም ጋር እያደሉ ለክርስቲያን ወገኑ መጣንልህ እንዳንተው እኛም ክርስቲያን ነን ሲሉ፣ ለእስላሙ ወገን ደግሞ ክርስቲያኖቹ እንዳያጠቁህ ጠባቂህና ተከላካይህ እኛ ነን እያሉ በመስበክና በውል በመተሳሰር ያታልሉታል። ይህን የውስጥ የመለያየት ሁኔታዎች ስለጠቀመው ላይ እንደተባለው የምጽዋ አዛዥ በጠቅላላው በኢትዮጵያ አንድነት ድርጅትና ትጥቅ በተለይም በራስ አሉላ የጦር ኃይልና ብርታት ቅንጣት ያህል ስጋት ሳያድርበት ለመከላከያ ሚኒስትሩ ለሪኮቲና፣ ለውጭ ጉዳይ ሚኒስትሩ ለሮቤላ የዚህኑ መንፈስ በማሳደሩ ሚኒስትሮቹ የንቀቱ ተካፋይ በመሆን በየቀኑ የምጽዋ ሁኔታ ይገለጽልን ብለው ለጠየቁት አማካሪዎች በጫማችን ድኳ ስር ላሉት 4 ሽፍቶች ጉዳይ ምክር ቤቱ በምንም አይነት ማሰብ የለበትም እስከ ማለት ደርሷል። ጀነራል ጄኒ አሁንም በኢትዮጵያ ጦር ላይ የነበረውን ንቀትና በራሱ ኃይል የመተማመኑን ስሜት ለመግለጽ ሲል ጥር 21 ቀን 1879 ዓ.ም ለካርሎ ሮቤላ በጻፈው ሰፊ ራፖር ውስጥ ከአሉላ በቀር ወታደሩ እኛን መውጋት አይፈልግም። ራስ አሉላ እኛን ለመውጋት በበቅሎ ሲመጣ የጊንዳው ሹም ባላምበራስ ወርቁ ደንጋይ ተሸክሞ አይሆንም ብሎ እንደለመነው ሰምቻለሁ። ንጉሠ ነገሥቱም አትዋጋ ብሎታል። ነገር ግን አሉላ 2 አይነት ስሜት አለው። ወደፊት ለመግፋት ፍርሃት፣ ወደ ኋላ ለመመለስ እፍረት። ስለዚህ አሉላ ቢወጋኝ ተስፋ እንደማደርገው አሸንፈዋለሁ። ከዚያም አልፈን ለወደፊቱ ጸጥታ ሊሰጠን የሚችለውን ቀብሌና ለበጋ ወራት ወታደሮቻችን ተስማሚ የሚሆነውን ደጋውን አስመራን ስፍራ መያዝ ነው የሚሉ ቃላት ይገኝበታል። በዚህ አይነት አጻጻፍ የራስ አሉላን ደካማነት በመግለጽ ጄኒ ራሱ ተታሎ በሮማ የነበሩትን የሩቅ አለቆችንም አታሏል። በቅርቡ የገቡለት የአገር ተወላጅ ሰላዮች ደግሞ
ጄኒን ደስ በሚለው መንገድ ረብ ለማግኘት ሲሉ ብቻ የሆነ ያልሆነውን እየፈጣጠሩ በማቅረብ ያታለሉት ይመስላል። እርሱ በእነዚህ ሲታለል እርሱ አለቆቹ ደግሞ ከእርሱ የሚደርሳቸውን በማመን የምክር ቤቱን አባሎችና በጠቅላላው የኢጣሊያን ሕዝብ ሐሰቱን እውነት እያደረጉ በማቅረብ አታለውታል። የዚህ ሁሉ እንደ ሰንሰለት የተያያዘው ውሸትና ማታለል ሊበጣጠስ የቻለው እንደ ተራ ሽፍታ የተናቁት ራስ አሉላ በዶጋሊ ጦርነት ማሸነፋቸው በኢጣሊያ አገር በቴሌግራም ሲሰማ ብቻ። ከወዲህ የነራስ አሉላን ተቃውሞ በሐሰተኛ ወሬ ለማዘናጋት በሚጣጣሩበት ጊዜ ከመጋቢት ወር ጀምሮ አዳዲስ ጦር እየተከታተለ ወደ ምጽዋ በመግባት ምሽጉን ከማጠባበቁም በላይ ከወደቡም እየተሳበ አገር በመያዝ የ1878 ዓመተ ምህረት ዘመንን አሳለፈ። በዚሁ ዓመት በታኅሳስ ወር የኢጣሊያ መንግሥት ለዚህ የወረራ ጉዳይ ክብደት ለመስጠት ኮሎኔል ሳሌታን አስነስቶ በእርሱ እግር ጀነራል ካርሎ ጄኒን ሾመ። ግብጾችንም በሰላም በማስገደድም ምጽዋን ለቀው ወደ አገራቸው እንዲመለሱ ካደረጉ በኋላ ጣሊያኖቹ በምጽዋና በአካባቢው ብቻቸውን ጌቶች ሆኑ። በዚሁ ጊዜ ከአፄ ዮሐንስም ከነራስ አሉላም እየተቀያየሙ ወደ እነርሱ የተጠጉትንም ያልተጠጉትንም የአገር ተወላጆች እያባበሉ በማቅረብ ለአስተዳደርም ለውጊያም ያደራጁት ጀመር። በሳሌታ ጊዜ ከወደቡ አጠገብ ያሉት ምንኮሎና ዊአ ከተያዙ ወዲህ አሁን ካርሎ ጄኒ ወረራውን እየቀጠለ ከወደቡ 19 ኪሎ ሜትር አልፎ ዶጋሊን እስከ 26 ኪሎ ሜትር ዘልቆ ሰሃጢን ይዞ ይመሽግ ጀመር። ለጊዜው በትኩሱ ተከላካይም አልገጠመውም። ለመዘጋጀትም ይሁን ወይም አቅም በማጣት ከወደ መጀመሪያው ላይ አሉላ ቸኩለው ጦርነት አያንሱ እንጂ በኢጣሊያኖቹ ምጽዋ መግባትና መስፋፋት ገና ግብጾቹ ሳሉ በነገሩ ተከራክረውበታል። ስለዚህ ገና ሳሌታም ግብጾቹም በኅብረት በምጽዋ በሚሰሩበት ጊዜ ምጽዋን ለመጨረሻ ጊዜ ከኢጣሊያኖቹ ጎን ሆኖ ያስተዳድር ለነበረው ለማርኮ ፖሎ ቤይ ራስ አሉላ ከዚህ የሚከተለውን ደብዳቤ ጽፈውለታል። የተላከ ከራስ አሉላ ዘውቱ ቱርክ ፓሻ ይድረስ ለክቡር ማርኮ ፖሎ ቤይ። ኢጣሊያኖች መጥተው ምጽዋ ሲገቡ ለምን ዝም አላችኋቸው? ይህም አመጣጣቸው በምስር ከደዊ ፈቃድ እንዳልሆነ በኢትዮጵያና በምጽዋ መካከል ያለውን መንገድ እኔ ዘገዋለሁ። እናንተስ ለምን ፈቃድ ሰጣችኋቸው? ይህችም ስፍራ የኢትዮጵያ ግዛት መሆኗን ኢጣሊያኖችም እንዲቀመጡበት አለመፈቀዱን በስመ ንጉሠ ነገሥት ዮሐንስ አስታውቃችኋለሁና ወደ አገራቸው ይመለሱ። ሐምሌ 3 ቀን 1878 ዓ.ም። ኢጣሊያኖች ምጽዋ የገቡት በጥር 28 ቀን ሲሆን ደብዳቤውን የጻፉለት በመንፈቁ በሐምሌ ወር ነው። ይኸውም ማለት በዚሁ ዘመን በሚያዝያ በግንቦትና በሰኔ ከወደቡ እያለፉ የምንኮሎን የዊአን አካባቢ ከያዙ በኋላ መሆኑ ነው። ራስ አሉላ ይህን ደብዳቤ ለማርኮ ፖሎ የጻፉት የኢጣሊያ ጦር በገባበት ዓመት በ1878 ዓ.ም ቢሆንም ቀጥሎ ባለው በ1879 ዓ.ም በአንድ ወገን በወዳጅነት ንግድ ለማስፋፋት ነው የመጣ ነው የሚለው ማጭበርበር፣ በሌላው ወገን የእንግሊዝ መንግሥት በነ ካፒቴን ሃሪሰን ስሚዝ አማካይነት የኢጣሊያን ምጽዋን መያዝ ተቀበሉ የሚለው ተጽዕኖ፣ በሦስተኛ በኩል በሄዊት ውል መሠረት ሰሜናዊ ምዕራብ ኢትዮጵያን ከግብጾች ለመረከብ በከሰላ በኩል ከደርቡሾች ጋር የሚደረገው ጦርነት ጊዜ ስላልሰጠ በትኩሱ የኢጣሊያን ጦር ለመቃወም እንዳልተቻለ ሁኔታ ያስረዳል። ስለዚህ ራስ አሉላ ወደ ከሰላ ከመዝመታቸው በፊት ለማርኮ ፖሎ ጽፈው ከዚያም ወደ ከሰላ ዘመቱ። በኮፊት ከደርቡሾች ጋር ተዋግተው ቢያሸንፉም የከሰላን ከተማ እጅ ለማድረግ አልቻሉም። በኮፊቱም ጦርነት ብዙ ሰው አልቆባቸዋል። ራሳቸውም እንደቆሰሉ ተመልክቷል። ስለዚህ በዚያ በኩል ያለውን ለጊዜው እንዳለ ትተው በ1879 ዓ.ም ወደ አስመራ ሲመለሱ የኢጣሊያ ጦር ከወደቡ አልፎ ሳጢ፣ ዊያና ዙላ ገብቶ መመሸጉን ሰሙ። ጀነራል ጄኒ ይህንን ወረራውን እንዲቀበሉት የአርኪቆን ባላባት መሐመድ ቤይ ወይም ናይብ መሐመድ የሚባለውን እየላከ የወዳጅነት ደብዳቤ እያስመሰለ በመጻፍ ያባብላቸው ነበር።
ራስ አሉላም የኢጣሊያኖች የወረራ አያያዝ ወሰን እንደሌለው የሚናገሩትም የሚጽፉትም ሁሉ ሐሰት የሞላበት መሆኑን በመረዳት የጦርነት ዝግጅታቸውን ሳይተዉ ከአስመራ ወደ ጊንዳ በሚጓዙበት ጊዜ ቀጥሎ ያለውን ደብዳቤ ጻፉለት። የተላከ ከራስ አሉላ ይድረስ ከጀነራል ካርሎ ጄኒ። በናይም መሐመድ የላኩብኝ ቃል መልካም ነው። እንግዲህ ወዳጅ ከሆንን ጦር ሰራዊትዎን ከውያ ያስነሱ። ነጋዴውም ባድገዴ በኩል መሆኑ ቀርቶ ለመሸጥም ለመግዛትም ከጊንዳ በኩል ይመላለስ። ዊአ ያለው ጦሮ እስከ ጥር 13 ቀን ድረስ ይልቀቅ። ዙላ ያለው ወታደሮ ከአንድ ወር በኋላ ይውጣ። ወዳጅነት ከፈለጉ ይሄ መፈጸም አለበት። ያለዚያ ግን ወዳጅነት መቅረቱን ይወቁት። ጥር 5 ቀን 1879 ዓመተ ምህረት ለዚህ ደብዳቤያቸው ጀነራሉ እንደዚህ ሲል ይመልሳል። በ5 ጥር የተጻፈውን ደብዳቤውን ናይብ መሐመድ ሰጥቶኝ አነበብኩት። ወዳጅነት እንደምፈልግ ዘወትር ነግሬዎታለሁ። ዊያ ያሉት ወታደሮች ይህን ወዳጅነት አይቃወሙም። እኔ መቼም ቃሌን አልለውጥም። ወታደሮቹ ዊያ የሚቀመጡት ለአገሩ ጸጥታ ሲባል ነው። እንዲያውም ከማናቸውም ወገን ውጊያ ቢገጥማቸው እንዲቋቋሙ ከቀድሞ የበለጠ አጠንክሬያቸዋለሁ። ይህንንም የምልዎት የኢጣሊያ መንግሥት ሌሎቹን ሲያከብር ራሱን መከበር እንደሚፈልግ እንዲያውቁት ብዬ ነው። የእኛ ወዳጅ እስከሆኑ ድረስ እኔም ወዳጅ ሆነኝ። ምጽዋ ጥር 15 ቀን 1887 ዓመተ ምህረት በአውሮፓውያን ዘመን አቆጣጠር ነው። ራስ አሉላ ከከሰላ ጦርነት እንደተመለሱ የዊአና የዙላን ጭፍሮች ኢጣሊያኖች መያዛቸውን ሰዓጢንም መመሸጋቸውንም እንደተረዱት ለጀነራል ካርሎ ጄኒም ደብዳቤ ጽፈውለት የእምቢታና የማስፈራሪያ ቃል ከመለሰላቸው በኋላ 5000 የሚደርስ የጦር ወታደሮቻቸውን አስከትለው በጥር ወር አጋማሽ ላይ በ1879 ዓመተ ምህረት ከጊንዳ ቁልቁል ወደ ሰዓጢ መጥተው ወደ ምሽጉ ለመድረስ 5 ኪሎ ሜትር ሲቀራቸው ሰፈር አደረጉ። በዚህ ጊዜ በሰዓጢ የሁለት ኮምፖኝ የነጭ 300 የአገር ተወላጅ ወታደር ይዞ ምሽጉ የተቀመጠው ማጆር ቦሮቲ ከምሽጉ ወጣ ብሎ ጦርነት እንደገጠመ ሁኔታው አደገኛ መሆኑን ሲረዳው ከነጦሩ ወደ ምሽጉ ተመልሶ ራስ አሉላም ተጠግተው በተደረገው ውጊያ ከኢጣሊያኖች ወገን ፌዴሪኮ ኩዎም የሚባለው የመቶ አለቃ ከሁለት የኢጣሊያና ከ3 የአገር ተወላጅ ወታደሮች ጋር ሞተ። ይሁን እንጂ በምሽጉ ውስጥ ተገንይዘው የሚዋጉት የኢጣሊያ ወታደሮች በውጪ ያለምንም ተገን በሚዋጉት የኢትዮጵያ ወታደሮች ላይ ብዙ ጉዳት ማድረሳቸውን ራስ አሉላ ሲመለከቱ የሰዓጢን ምሽግ ትተው ወደ ታች ወደ ዶጋሊ ወርደው ሰፈሩ። በሰዓጢ ምሽግ ከበባ 200 የራስ አሉላ ሰዎች ሞተዋል። በዚህ ጊዜ ማጆር ቦሮቲ መከበቡን ገልጦ የጦር እርዳታም ስንቅም በአስቸኳይ እንዲላክለት ያን ዕለቱን ወደ ጀነራል ጄኒ በግስጋሴ ልኮ ነበር። ጀነራሉም እንቆሎ ለሰፈረው ለ3ኛው ባታሊዮን የእግረኛ ጦር አዛዥ ለኮሎኔል ቶማስ ደ ክሪስቶፈሪስ ወታደርም የጦር መሳሪያም በበቅሎና በግመልም ጭኖ በቶሎ ወደ ተከበበው ወደ ሰዓጢ ምሽግ እንዲዘምት አዘዘው። ኮሎኔል ክሪስቶፈሪስ ትእዛዙ ከሰዓት በላይ እንደደረሰው ሌሊቱን ጭምር ሲዘጋጅ አድሮ ሲነጋ 540 የነጭ 50 የአገር ተወላጅ ወታደር ሁሉንም በደንብ የታጠቁ 10 የሚሆኑ መድፎች 2 መትረየሶች እንደያዘ ከሌሊቱ 11 ሰዓት በ20 ደቂቃ ከምንኩሎ ተነስተው ከጠዋቱ በ2 ሰዓት ተኩል ዶጋሊ አጠገብ ሲደርሱ ራስ አሉላ ወታደሮቻቸውን ግራና ቀኝ ስፍራ ሲይዘው ይጠባበቁ ነበር። ጣሊያኖቹ ግን ሁልጊዜ የኢትዮጵያን ጦር በመናቅ መንገድ ለመንገድ ሲመጡ ራስ አሉላ እነርሱም በሩቅ አይተው ወደ ጊንዳ እንደሚሸሹ የጦር መኮንኖቹ አምነው ይህንኑ በጉዞ ላይ ይጨዋወቱ ነበር ይባላል። ይሁን እንጂ የራስ አሉላን አመጣጥና የጦራቸውን ብዛት የሰሙ አንዳንድ በጣሊያኖች ውስጥ የተቀጠሩ ፓሽ ባዙቆች ከጉዞ ላይ ሰረቅ እያሉ ወደ ጫካ በመግባት የጠፉ ቢኖሩም በቅርቡ የመጣውም ቀደም ብሎ የነበረውም የነጭ ወታደር ወደፊት ሲገሰግስ ሳለ ሳያስበው ከራስ አሉላ ጦር የሩምታ ተኩስ ላይ ወደቀ። ኮሎኔል ክሪስቶፈሪስ ወታደሩ በቶሎ የመከላከያ ስፍራ እየፈለገ በመያዝ እንዲመክት ለየሹማምንቱ ትእዛዝ ወዲያው ሰጥቶ
ወታደር ከወታደር እየተታኮሰ ውጊያው በተጋጋለበት ሰዓት እርዳታ እንዲደርስለት ወደ ካርሎ ጄኒ በጥድፊያ መላእክተኛ ላከ። ዳሩ ግን ተኩሱ በሚጋጋልበት ሰዓት ኢትዮጵያውያኑ እያደር ዙሪያውን እንደ ቀለበት ከበው ጠላቶቻቸውን መውጫ መግቢያ ሳጧቸው። ጣሊያኖቹም በያለበት መከበባቸውን ሲያውቁት ጠንክረው ይዋጉ ጀመር። ነገር ግን ከያዙት የጦር መሳሪያ ግማሹ በተለይ መድፉና መትረየሱ ከግብጾች በውርስ ይሁን በግዢ ያገኙት አሮጌ መሳሪያ ስለነበረ በመካከሉ አልሰራ እያለ አስቸገረ። ጥይቱም አለቀባቸው። ወደ ጄኒ የተላከው መልእክተኛም ጣሊያኖቹ አደገኛ ሁኔታ ላይ መገኘታቸውን አስረድቶ በ4 እና በ5 ሰዓት መካከል ደርሶ እርዳታው ተዘጋጅቶ ከመላኩ በፊት ራስ አሉላና ወታደሮቻቸው ከወዲህ የድል አድራጊነት ሥራቸውን አከናውነው ጨረሱ። ውጊያውም ያለቀው በመጨረሻ ላይ በጨበጣ ጦርነት ነበረ። በውጊያው ላይ ዋናው አዝማች ኮሎኔል ቶማሶ ደ ክርስቶፈሪስ ከ22 የጦር መኮንኖቹ ጋር በጦር ሜዳ ላይ የተዋጋ ወደቀ። 418 ወታደሮች ሞተዋል። እነዚህም ውስጥ ቆስለው ወደ ምጥዋ እንደርሳለን ብለው በሌሊት ጉዞ እያቃሰቱ በመንገድ የሞቱ ምጥዋ ደርሰው ነፍሳቸውን ያተረፉም ይገኛሉ። አንዳንዶቹ ምጥዋ ሆስፒታል እንደተኙ ለየዘመዶቻቸው በጻፉት ላይ ሹማምንቶቻችን ያለምንም ጥናትና ድርጅት ከጦርነት ላይ አጋፍጠውን ኢጣሊያ ሕያውቱን ወደፊት ግፉ ብለው በመጨረሻ እኛን ጥለውን እነሱ ሸሹ የሚል ሮሮ ያቀረቡ ነበሩ። የዶጋሊ ጦርነት በራስ አሉላ አሸናፊነት ቢጠናቀቅም ያለ ፍቃዴ ተዋጋህ በማለት በንጉሠ ነገሥቱ አፄ ዮሐንስ ዘንድ ቅሬታ አሳደረ። በሌላ በኩልም በንጉሠ ነገሥቱ ዙሪያ የነበሩ መሳፍንትና የንጉሠ ነገሥቱ ቤተሰቦች ሳይቀሩ በአንድ ወገን አሉላ ከተራ ቤተሰብ የተወለዱ መሆናቸውን በመጥቀስ በሌላ በኩል ጠላትን በማሸነፉ ዝናው እየገነነ በሄደ መጠን ለወደፊት አስፈሪ ሊሆን ይችላል በማለት በንጉሡ ዘንድ ጥላቻና ጥርጣሬ እንዲያድር አፄ ዮሐንስም ራስ አሉላን ከጠቅላይ ጦር መሪነቱ እንዲነሱ አድርገዋቸዋል። ምንም እንኳን በዶጋሊ ጦርነት በኢጣሊያና በኢትዮጵያ እንደዚሁም በእንግሊዝ መካከል ብዙ የፖለቲካና የጦርነት ውዝግብ በመፈጠሩ በአፄ ዮሐንስ ዘንድ ቅሬታ ተፈጥሮ ራስ አሉላም ከጠቅላይ ጦር መሪነቱ ቢገለሉም በዶጋሊ ጦርነት የራስ አሉላ ጉብዝና ዝና በመላው ኢትዮጵያ ተሰራጭቷል። ለዚህ ድል እስከ ዛሬም ድረስ ታሪክ ትልቅ ስፍራ ይሰጠዋል። በኢጣሊያኖቹም በኩል ከማናቸውም የአፄ ዮሐንስ መኮንን የበለጡ የታወቁና በየመጽሐፉ የሚታወሱ እንዲሆኑ አድርጓቸዋል። ራስ አሉላም እስከ ዛሬ ድረስ እንዲህ ሲገጠምላቸው ኖረዋል። መብቱን ዮሐንስ ለአሉላ ቢሰጠው እንደ ቀትር እሳት ቱርክን ገላመጠው፣ ጣሊያንም ወደቀ እያንቀጠቀጠው፣ አጭዶና ከምሮ እንደ ገብስ አሰጣው። አባ ነጋ አሉላ ከአስመራ ቢነሣ እንዳንበሳ ሆኖ እሳት እያገሳ ቢቸግረው ጣሊያን አለ ፎርሳ ፎርሳ። ጣሊያን በሀገርህ አልሰማህም ወሬ፣ የበዝብዝ አሽከሮች እነ ሞታይ ፈሬ ዘለው ጉብ ይላሉ እንደ ጎፈር አውሬ። አባ ነጋ አሉላ የደጋ ላይ ኮሶ በጥላው ያደክማል እንኳንስ ተቀምሶ። ጣሊያን ሰዓጢ ላይ እግሩን ቢዘረጋ በብረት ምጣዱ በበረሃ አደጋ አንገርግቦ ቆላው አሉላ አባ ነጋ። ተው ተመከር ጣሊያን ይሻላል ምክር፣ ሰዓጢ ላይ ሆነህ መሬት ብትቆፍር ኋላ ይሆንልሃል ላንተው መቃብር። ይህች አገር ኢትዮጵያን የበዝብዝ አገር ምንም አትቃጣ እንዳራስ ነብር። ክብር ለራስ አሉላና ለዶጋሊ ባለድል አባቶቻችን ይሁን። ምቾትና ቅንጦት የማይለውጠው ቦምብና መትረየስ የማይበግረው የኢትዮጵያ ጀግና ይኑሮ ሰፊው ባሳየው ጀግንነት ባድዋን በማይጨው ትምህርት ይሆን ነበር ለሰማም ላየው ወረገዳይ